ከ2 ሚሊዮን ብር በላይ የመዘበረው ተከሳሽና ተባባሪው በእስራትና በገንዘብ መቀጣቱን የስልጤ ዞን ከፍተኛው ፍርድ ቤት ገለጸ። ተጨማሪ አለን። በስልጤ ዞን ገቢዎች ባለስልጣን ዋና ቅርንጫፍ ጽህፈት ቤት የታክስ ማሰባሰብ የሥራ ሂደት ሲመራ የነበረው ተከሳሽ አሰማኸኝ ሰቡ ከ1999 ዓ.ም ጀምሮ በዞኑ ውስጥ በቋሚ ሰራተኛነት ተቀጥሮ ሲሰራ ቆይቷል። በዚህም የተለያዩ የደረጃ እድገቶችን ተጠቃሚም ሆኗል። የክልሉ ስነ ምግባርና ጸረ ሙስና ኮሚሽን አጣራሁት ባለው ምርመራ ግለሰቡ የኢትዮጵያ ንግድ ባንክ ወራቤ ቅርንጫፍ የደንበኞች አገልግሎት ኃላፊ ከሆነው አለሙ አዱኛ እጅ ከህግ አግባብ ውጪ በሆነ መልኩ ባገኘው ቼክ ተጠቅሞ ፈራሚዎችን በማስመሰል ፈርሞ እስከ 2 ሚሊዮን 82 ሺህ ብር በማውጣት ለግል ጥቅሙ ማዋሉን በሰውና ሰነድ ማስረጃ አረጋግጫለሁም ብለዋል። በተደረገው ማጣራትም ከአልፋ ዩኒቨርሲቲ ኮሌጅ በኢኮኖሚክስ የትምህርት መስክ በዲግሪ መመረቁን የሚያረጋግጠው የትምህርት ማስረጃም ሐሰተኛ መሆኑን ነው የክስ መዝገቡ የሚያትተው። በዚህ መልክ ተጣርቶ የቀረበለትን የክስ መዝገብ ሲመለከት የቆየው የስልጤ ዞን ከፍተኛው ፍርድ ቤት ግንቦት 2 ቀን 2010 ዓ.ም በዋለው ችሎት አንደኛ ተከሳሽ አሰማኸኝ ሰቡ በሌለበት በ13 ዓመት ጽኑ እስራትና 60 ሺህ ብር እንዲሁም በስልጤ ዞን ወራቤ ከተማ 2 መኖሪያ ቤትና በኦሮሚያ ክልል ሻምቡ ከተማ 1 መኖሪያ ቤት በድምሩ 3 መኖሪያ ቤቶቹ ተሽጠው ለመንግስት ገቢ እንዲሆን የወሰነ ሲሆን ሐሰተኛ የትምህርት ማስረጃ በማቅረብ ያገኘው 466063 ብር ደሞዝም ተመላሽ እንዲደረግ ሲወሰንበት ሁለተኛ ተከሳሽ በሆነው አለሙ አዱኛ ለወንጀል ድርጊቱ ተባባሪ በመሆኑ በ4 ዓመት ጽኑ እስራትና 4000 ብር የገንዘብ ቅጣት አስተላልፎበታል።